ሰላም እንዴት ናችሁ? ክቡራን የቻናላችን ቤተሰቦች፣ በዚህኛው ቪዲዮ ደግሞ በካንቫ እንዴት ነገሮች እንደሚሰሩ ሎጎዎች፣ ግራፊክስ ዲዛይኖች፣ ቪዲዮዎች እንዲሁም የተለያዩ ዶክመንቶች በካንቫ በቀላሉ እንዴት እንደምንሰራ ነው የማሳያችሁ ማለት ነው። ስቴፕ በስቴፕ በስልካችን እንዴት እንደምንሰራ በቀላሉ በካንቫ ላይ ነው የማሳያችሁ ማለት ነው። ለኛ በዚህ ቻናል ላይ አዲስ የሆናችሁ የሚጠቅም ነገሮችን ብቻ ሼር የምናደርግበት ቻናል ነውና እንድትቀላቀሉን እያሳሰብኩኝ ቀጥታ ወደ ሀሳቡ እንግባ። ካንቫ ማለት በጣም የሚታወቅ ዌብሳይት ነው። በአፕሊኬሽንም አለ፣ ዌብሳይትም ደረጃ አለ። ዌብሳይቱ ነው ብዙ ነገር የምንሰራው። በስልካችሁ በተለይ የምትጠቀሙ ልጆች፣ ስልክ ብቻ ያላችሁ ሰዎች በካንቫ ላይ የሚያማምሩ ፖስተሮችን፣ የሚያማምሩ ነገሮችን መስራት ትችላላችሁ በስልካችሁ ብቻ እና ያንን ነው ማሳያችሁ ማለት ነው። ዛሬ እንዴት ነው የምንሰራው? ይኸው እኔ ስልክ ይዣለሁ። በስልክ በቀላሉ እንዴት አድርገን ካንቫ ላይ የሚያማምሩ ፖስተሮችን፣ የሚያማምሩ ሎጎዎችን፣ የሚያማምሩ ዲዛይኖችን፣ ተምኔሎችን፣ ቪዲዮዎችን እንዴት እንደምንሰራ በትንሹ ለማሳየት እሞክራለሁ። እስከ መጨረሻው ድረስ ይህንን ቪዲዮ ተመልከቱ። ይጠቅማል ብላችሁ ለምታስቡ ሰዎች ደግሞ ሼር። ኦኬ እንቀጥል። መጀመሪያ እዚህ ጉግል ክሮም ላይ ተመጡና እኔ እንደምጽፈው ካንቫ ብላችሁ ሰርች ታደርጋላችሁ። እዚህ ካንቫ ብለን canva.com canva.com ብዬ ሰርች አደረኩኝ ማለት ነው ጉግል ላይ። እንደዚህ አይነት ኢንተርፌስ ይመጣልኛል። እንደመጀመሪያ አሁን እኔ ገና ምንም እንትን ሳለን ማለት ነው መጀመሪያ ላይ ማድረግ ያለብን ነገር ምንድነው? በስልካችሁ ያው በስልክ የምትጠቀሙ እዚች ጋር ከላይ ላሳያችሁ ሶስቷን ነጥብ መጀመሪያ እንኳትናችን እቺን ሶስቷን ነጥብ ስትነኳት ዲስክቶፕ ሳይት የሚል ይመጣል። ዲስክቶፕ ሳይት ማለት ስልካችሁን እንደ ኮምፒውተር ነው የሚያደርግላችሁ ማለት ነው። ዲስክቶፕ ሳይት የሚለውን ስትነኩ እንደዚህ ይገባላችኋል ማለት ነው። አሁን አያችሁ እንደፈለጋችሁ ዙም ማድረግ ትችላላችሁ። ይሄ በጣም ይጠቅማችኋል። እዚህ ጋር ስልካችሁ እንደ ኮምፒውተር ሆነላችሁ ማለት ነው። ዙም ኢን ዙም አውት ስታደርጉ አሁን በጣም ይሰራላችኋል። እዚህ ጋር ምን ይላል? ዋት ዊል ዩ ዲዛይን ቱዴይ? ዛሬ ምን መስራት ትፈልጋለህ? ምን ዲዛይን ማድረግ አቅደሃል? ሀሳብህ ምንድነው? ምን ለመስራት ነው የመጣው አይነት ነገር። ከዛ እዚች ጋር ስታርት ዲዛይን የሚለውን ስትነኩ ቀጥታ ወደ ውስጥ ያስገባቸዋል ማለት ነው። ወደ ውስጥ ስንገባ ካንቫ ላይ በጣም ብዙ ፊቸሮች አሉ፣ በጣም ብዙ ነገሮች አሉ። እሱን አንድ በአንድ እዚህ ጋር አሳያቸዋለሁ ማለት ነው። በደንብ ይህን ነገር ብታውቁት ይጠቅማቸዋል ብዬ ስለማምን ነው። በደንብ አሁን እዚህ ምን አለ? እኔ አሁን በራሴ ኢሜል ገባ። ቀጥታ መጀመሪያ ከዚህ በፊት ገብቼ ስለነበረ በራሴ ኢሜል ገባ። እናንተን ኢሜል ያስመርጣቸዋል። በራሳችሁ ኢሜል ስልካችሁ ውስጥ ቀፏችሁ ውስጥ ሴቭ በተደረገው ኢሜል መግባት ነው የትኛውም ዌብሳይት ላይ እንደምትገቡ። ይሄም ግራ ከገባችሁ በጣም ቀላል ነው። ይሄንንም ማሳየት ይቻላል እና ኢሜል አስገብቶ መግባት የኔ ያህል የሚከብድ ነገር አይመስለኝም። እዚች ጋር ስትመጡ ምን አለ? የመጀመሪያው እስቲ በደንብ ተመልከቱ። እዚህ ጋር ከካታሎጎቹ በስልካችሁ ከሚያመጣው ኢንተርፌስ ላይ ዩቲዩብ ተምኔል የሚል አለ። አሁን እኔ ጋር ያው ዩቲዩብ ተምኔልን መጀመሪያ ስለሰራው ተምኔሎችን በዚህ ስለምሰራ ነው። ከዛ ሺት የሚል አለ። እዚች ጋር የተለያዩ ሺቶችን ስፕሪድ ሺቶችን የምትሰሩበት ነው ይሄ ቦታ። ዶክሜንቶችን ደግሞ መስራት ከፈለጋችሁ ዶክስ የሚል አለ። ከዛ ስትቀጥሉ ደግሞ ዋይት ቦርድ የሚል አለ። ስትቀጥሉ ደግሞ ፕሬዘንቴሽን የሚል አለ። ከዛ ሶሻል ሚዲያ የሚል አለ። አሁን ለምሳሌ ሶሻል ሚዲያ ማርኬቲንግ ላይ የምትሰሩ ልጆች ታምኔሉን፣ ባነሩን፣ ሎጎውን የአንድን ድርጅት መስራት ከፈለጋችሁ ሶሻል ሚዲያ የሚለውን ነው የምትመርጡት ማለት ነው። አዲስ ፊቸር ደግሞ ሰሞኑን የተጨመረች አለች። እቺ ፎቶ ኤዲተር የምትለው እንደምታዩት ኒው ነው የምትለው እዚህ ጋር ከላይ ራሱ። ከዛን ስንቀጥል ደግሞ ቪዲዮ፣ የተለያዩ ቪዲዮችን ካንቫ ይሰራል። በነገራችን የሚገራርሙ ቪዲዮችን በቻት ጂፒቲ ምናምን ስክሪፕት ጽፋችሁ የሚያማምሩ ቪዲዮችን ይሰራል። ይሄንንም አሳያችኋለሁ። ዌብሳይት ራሱ ይሰራል ካንቫ። በጣም በቃ የማይሰራው ነገር የለም። ከስተሞችን ብዙ ነገሮች አሉ እዚህ ጋር። እስቲ ሶሻል ሚዲያ ከሚለው እንጀምር። ሶሻል ሚዲያ የሚለውን እስቲ አንድ ጊዜ ክሊክ ላድርግ። ሶሻል ሚዲያ ካቴጎሪ ውስጥ በጣም ብዙ ነገር ነው ያለው። ሎድ ያደርግልኛል። በስልክ ስለሆነ ቀስ ይላል። ታክሳችሁ ምናምን ነው የምታዩት ማለት ነው። ሶሻል ሚዲያ ላይ ሰርች ማድረግ ትችላላችሁ እናንተ። ለምሳሌ የምትፈልጉትን መስራት የምትፈልጉትን what would you like to create ነው የሚለው። ምንድነው መስራት የምትፈልጉት? ለምሳሌ ኢንስታግራም ሪሎችን ነው፣ የዩቲዩብ ታምኔል ነው፣ የዩቲዩብ ባነር ነው፣ የፌስቡክ ከቨር አርት ነው። ምንድነው መስራት የምትፈልጉት የሚለውን ነገር ይጠይቃችኋል እዚህ ጋር እንደምታዩት ማለት ነው። ከላይ በኩል አሁን እኔ እዚህ ጋር ሰርች ማድረግ ትችላለህ ነው ሀሳብ። ግን እዚህ ጋር ፖፑላር ዋንስ ያመጣልኛል በራሱ ካቴጎሪ። እዚህ ወደ ጎን ስመጣ ዩቲዩብ ታምኔል አለ፣ ፌስቡክ ፖስት ኦር ላንድስኬፕ። በላንድስኬፕ የፌስቡክ ፖስቶችን እዚህ ላይ መስራት ትችላላችሁ። አሁን እኔ እዚህ ቀስቱን ነክቼ ወደ ኔክስት ፔጅ
ባልፍ ሉክ ኢንስታግራም ስቶሪ የምታደርጉትን ነገር መስራት ትችላላችሁ በካንቫ። ፌስቡክ ከቨሩን መስራት ትችላላችሁ የፌስቡክን። አሁንም ወደ ጎን ስነካው ዩቲዩብ ባነር፣ ኢንስታግራም ፖስትስ የሌለ ነገር የለም። ዋትስአፕ ስታተሳችሁን ፖስት ማድረግ ስትፈልጉ ኢንስታግራም ሪሎችን ይሰራል። ኔክስት ላርጋውን ቲክታክ ቪዲዮዎችን ይሰራል። ዩቲዩብ ኢንትሮ ወይም ደግሞ በላንድስኬፕ የዩቲዩብ ኢንትሮዎችን ይሰራል። አኒሜትድ ሶሻል ሚዲያዎችን ይሰራል። ይሄ ሁሉ ቢያንስ ፊቸሮቹን እንድታውቁ ነው። ትዊተር ፖስቶችን ይሰራል። ፒንትረስት ላይ የሚፖሰቱ ነገሮችን ይሰራል። ስለዚህ ለኦንላይን ግራፊክሱ ጋር በተገናኘ በተለይ ኦንላይን ላይ ለምትሰሩ በጣም ይጠቅማቸዋል ማለት ነው። ካንቫ ስለምጠቀመው ማለት ነው። ለምሳሌ እዚች ጋር ሰርች በተኗ ላይ ከዚህ ሁሉ ነገር እኔ የፈለኩትን ለምሳሌ ሎጎ መስራት ፈለኩኝ እና ሎጎ ብዬ ሰርች ታድርግ እዚች ጋር ሎጎ ብዬ ሰርች ባሬ ነካ። ሎክ በጣም የሚያማምሩ ሎጎችን ነው የሚያመጣልኝ ማለት ነው። ሎጎ ብዬ ስነካ በጣም ብዙ ሎጎችን እንደምሳሌ ያመጣል። አንዱን ነክታችሁ ኤዲት ነው የምታደርጉት። በቃ ምንም የምሰሩት ነገር የለም። እዚህ ላይ ፒክሴላብ አለ፣ ሌሎች አፕሊኬሽኖችም አሉ። ሎጎ ከቨሮችን፣ ፖስተሮችን፣ ባነሮችን፣ ታምኔሎችን የሚሰሩ ግን የካንቫ ጥቅም ምንድነው? የተሰሩትን ወስዳችሁ ራሱን ኤዲት ነው የምታደርጉት። ጽሁፎችን መቀየር፣ ፊደላትን መቀየር፣ በቃ አለ። ከዛን ኤክስፖርት ማድረግ እና ሶሻል ሚዲያችሁ ላይ መጠቀም። ቪዲዮም ከሆነ ሀሳብ ሰጣችሁ ታውን ስክሪፕት በቻት ጂፒቲ ምናምን ጀነሬት አድርጋችሁ ሲሰጡት ያንን ስክሪፕት ይቀበልና ይሰራላችኋል ማለት ነው። እና ሎጎ ብዬ ሰርች አደረኩኝ። ለምሳሌ ምን አይነት ሎጎ ይላል? ዝም ብሎ ሎጎ ነው? አኒሜትድ ሎጎ ነው? ትዊች ሎጎ ነው? ዩቲዩብ ቻናል ሎጎ ነው? እስቲ ዩቲዩብ ቻናል ሎጎ በሚለው አንዴ ነካሁት ማለት ነው። ከዛን እዚህ ጋር ቻናል ሎጎዎች የሚሆን ብሎ ያስመርጠኛል ማለት ነው። ብዙ ያመጣልኛል። ሎድ ያደርጋል በስልኬ ስለሆነ ያው ቀስ እያለ ነው እንጠብቀው። እዚህ ጋር በጣም ብዙ ቴምፕሌቶችን ያመጣልኛል። ከዚህ በፊት የተሰሩ በዩቲዩብ ሎጎ ስም ሰዎች የሰሩትን ያመጣልኛል። ያቸው እነዚህ የሚያማምሩ ነገሮችን ማለት ነው። ሉክስ በጣም ሳቢ ነው እዚህ ጋር ያለው ነው። ዩቲዩብ ለምሳሌ ለመጀመር እያሰባችሁ ያላችሁ ልጆች ሎጎቹን በዚህ መስራት ትችላላችሁ። የሚያምር ሎጎ ወይም ደግሞ ሎጎ ክሬተር የሆናችሁ ለድርጅቶች እዚች ጋር የእነሱን ሀሳብ ምናምን አስገብታችሁ በቃ ማሳመር ትችላላችሁ። አሁን ብሬኪንግ ኒውስ የሚል አለ። የዜና ቻናል ምናምን ያላችሁ ልጆች በእንደዚህ አይነት ነገር መስራት ትችላላችሁ። በጣም ብዙ አለ። ዝም ብዬ ለሙከራ ያህል አንዱን ልሰራ። አንድ ሰው ለምሳሌ በቴክ ዙሪያ በቴክኖሎጂ ዙሪያ የሆነ ቻናል አለው እንበልና አሁን እዚች ጋር ስማርት ቴክ የምትል አለች፣ የተሰራች ሎጎ አለች። ፕሮ ናቸው እነዚህ። ፍሪም አለ። ፕሮ ማለት እዚህ ጋር ከስር በኩል ፕሮ ብሎ የተጻፈበት ያስከፍላቸዋል፣ ክፍያ ይጠይቃል። ግን ፍሪ አሉ፣ በነፃ ያሉ ሎጎዎች አሉ። እስቲ ወደ መጀመሪያዎቹ አካባቢ እንምጣ። አሁን እዚህ ጋር በነፃ ናቸው። አሁን ሚውዚክ ላይ ወይም የሚሰራ ሰው ይሄኛውን ከዛ ጋር ምናምን ሄደ ይሄንን ኤዲት ያስደርገኛል። እንዴት ነው ማድረግ? እዚህ ቦታ ላይ ለምሳሌ እነዚህ ጽሁፎችን ማጥፋት እችላለሁ ከፈለኩ። እንዴት ነው ማጠፋው? አንድ ጊዜ ክሊክ አደርጋለሁ። እዚህ ሁለት ጊዜ ስክሪኑን ታፕ ሳደርገው ማለት ነው። አሁን ስም መቀየር ለምሳሌ እኔ ፖድካስት ብጀምር ብዬ ላስብና ዩኒክ ብዬ ጻፍኩ። ፖድካስትስ በቃ ፖድካስት እንዲሁም ራሱ አያችሁ በቃ ሎጎ ሰራው ማለት ነው። 1 ደቂቃ በማይሞላ ጊዜ። ከዛን እችን ምንድነው አሁን ለማውጣት ከፈለኩኝ ከዚህ አሁን ሎጎ በቃ ለመስራት የከበዳችሁ የምር በጣም የመጨረሻ ቀላል ስቴፕ ማለት ነው። ዩኒክ ፖድካስት ብዬ ጻፍኩ። ከዛን እችን ለማውጣት ለሞክር። እዚች ጋር ከላይ በኩል ሼር የምትላለች እዚህ ላሳያችሁ። ሼር የምትለውን ነካሁ። እዚህ ጋር ምን የሚል አመጣ? ዳውንሎድ አለ መሃል ላይ ያለችውን ዳውንሎድ የምትለውን አንዴ ነካዋ። ሳይዙን ያስመርጠኛል። በፒኤንጂ በፒዲኤፍ በምን ይውጣል? እኔ በፒኤንጂ ነው የፈለኩት። ዳውንሎድ አልኩት። ከዛ አያችሁ ፕሪፔሪንግ ዩር ዲዛይን ብሎ እንደዚህ ያወጣልኛል ማለት ነው። በቀላሉ የሰራኋትን ዩኒክ ፖድካስት ብዬ የተሰራችው ላይ እኔ ምንድነው ያደረኩት? ያው ዳውንሎድም ማድረግልኝ አየር ላይ ኦፕን ስል ጋላሪ ውስጥ ይከፍትልኛል ማለት ነው። ሎክ ዩኒክ ፖድካስት የሚል እንደዚህ የሚያምር ሎጎ ሰራልኝ ማለት ነው። ስለዚህ ሎጎ ክሬት ለማድረግ ተምኔሎችን ክሬት ለማድረግ ባነሮችን ክሬት ለማድረግ በጣም ስኪሉ እስኪኖራችሁ እስክትለምዱ ድረስ የመጨረሻና ቀላሉ የሚባለው ዌብሳይት ካንቫ ነው። ካንቫ ላይ ምንም ነገር መስራት ትችላላችሁ። በትንሹ ካንቫ ውስጥ ገብታችሁ አሁን እኔ ያሳየኋችሁ ነገር ነው የሚገጥማችሁ። ከዛም መርጣችሁ እናንተ የምትሰሩትን ስራ እዛ ላይ መስራት ነው የፈለጋችሁትን ነገር። ተምኔል ከፈለጋችሁ ተምኔል መስራት፣ ቪዲዮ ከፈለጋችሁ ቪዲዮ መስራት እና በቀጣይም ካንቫ ላይ ያሉ ነገሮችን ብዙ ደግሞ ካንቫ ላይ ብርም ይሰራበታል። ብዙ ብር መስራት ትችላላችሁ። ካንቫ ላይ ያሉ ዲዛይኖችን አሪፍ ዲዛይኖችን መርጣችሁ እናንተ ኤዲት አድርጋችሁ ኢትስ የሚባል ዌብሳይት አለ እዛ ላይ ሽጣችሁ ዶላር ማግኘት ትችላላችሁና ያንንም ደግሞ ቀጣይ በሌሎች ቪዲዮዎች ደግሞ እሰራላችኋለሁ። ከተመቻችሁና ይቀጥል የምትሉ ከሆነ ኮሜንት ላይ አሳውቁን። መልካም ጊዜ፣ መልካም ነገሮችን ብቻ ሼር እናደርጋለን። አበናይስት